ሰላም ምድር የፍቅር የፍትህ የአንድነት የህብር ማማ ኢትዮጵያ አላህ የመረጠሽ ነቢይ ያወደሱሽ አገር እናቴ ነሽ ማማ ኢትዮጵያ ሰላም ምድር የፍቅር የፍትህ የአንድነት የህብር ኢትዮጵያ አላህ የመረጠሽ ነቢይ ያወደሱሽ አገር እናቴ ነሽ ኢትዮጵያ ዓለም ስልጣኔ የጥበብ አሻራ ኢትዮጵያ ደምቆ የታየብሽ የነጻነት ጮራ። ሰላም ጤና ይስጥልን ተመልካቾቻችን፣ ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለኢድ አልፈጥር በዓል አደረሳችሁ። ኢድ ሙባረክ ብለናል። ዛሬ የኢድ አልፈጥር ልዩ እንግዳችን ፋኖ ሀብታሙ የሱፍ ይባላል። ፋኖ ሀብታሙ የሱፍ የአማራ ፋኖ በጎጃም የአንደኛ ክፍለ ጦር የባህር ዳር ብርጌድ የህዝብ ግንኙነት ክፍል ኃላፊ ነው። ጾሙ እንዴት ነበረ? ፋኖነትና ሮመዳን እንዴት አለፉ? ሌሎች ጥያቄዎችን በማንሳት ከፋኖ ሀብታሙ የሱፍ ጋር አብረን እንቆያለን። ጤና ይስጥልን ፋኖ ሀብታሙ። አለን አልሐምዱሊላህ። እንደምን አለ መሳይ? እንኳን ለኢድ አልፈጥር በዓል በሰላም አደረሰ። ኢድ ሙባረክ ብለናል። አለይና ወአለይክ ተቀበለና ወሚንኩም አመሰግናለሁ። እንኳን አብሮ አደረሰን። እንግዲህ ዛሬ የሮመዳን የኢድ አልፈጥር በዓል ነው። የሮመዳን ጾም አብቅቶ ዛሬ ለአንድ ወር የከረመ የጾሙ ጊዜ ተጠናቆ በዓል ነው። እስቲ ፋኖነትና ሮመዳን እንዴት ነበረ? ጾሙን እንዴት አሳለፍከው? በዱር በገደሉ ዋጋ እየከፈላችሁ ነው። እስቲ ከጾሙ ጋር ፋኖነት ምን ይመስላል? አመሰግናለሁ መሳይ። እንግዲህ ያው ፋኖነትና ጾም እንግዲህ በኢትዮጵያ ደረጃ ከፍተኛ የሆኑ እንግዲህ ከእምነት ጋር ተያይዞ በተለይ ደግሞ አሁን ካለው ወቅታዊ ሁኔታ ጋር ተያይዞ ምንም እንኳን ቻሌንጅ ፈታኝና ብዙ ውጣ ውረዶች ቢኖርም የበለጠ ጉልበት የሚሆንህ በቃ አባሉ ጋር የምታየው ለሙስሊሙ ማህበረሰብ የሚያደርጉት ፍቅር የሚያደርጉት እንክብካቤ አቅም ይሆናል፣ ጉልበት ይሆናል። ድካሞች ሁሉ ይጠፋሉና ያው ቻሌንጆች አሉ፣ መውጣት መውረዶች፣ በተለይ ያው ግዳጅ በምንፈጽምባቸው ሰዓቶች ብዙ ድካሞች አሉ። ቢሆንም ግን አባሉ ትሪት የሚያደርግብህ አንተን ጉልበት እንዲኖር አቅም እንዲኖር ወደፊት እንድትመጣ የሚያደርጉት ልዩ እንክብካቤ የበለጠ አቅም ጉልበት እየሆነ ያው እንግዲህ እስካሁን እዚህ ደርሰናል ማለት ነው። ምናልባት በሮመዳን ጊዜ ያው ስርዓቱን ጠብቆ መጾም መስገድ ይኖራል። በዚህ ላንተ በረሃን ያለው ጫካ በዱር በገደሉ ነው ያለውና እንደው ስርዓቱን ጠብቀ መጾም ስርዓቱን ጠብቀ የስግደት ስነ ስርዓቱን ማከናወን ይችላል? ያው እንግዲህ ሙሉ በሙሉ ስግደቱንም ጾሙንም ማካሄድ አይቻልም። ምክንያቱም አንደኛ ያው ግዳጅ በምንፈጽምባቸው ቦታዎች ላይ የተለያዩ ራሱን ጾም ሊያፈርሱ ወይም ሊያስፈቱ ወይም ሊያስፈጥሩ የሚችሉ ሁኔታዎች አሉና ከዚህ አኳያ ሙሉ በሙሉ አይደለም፣ በሚቻለው መጠን ግን ከስርዓቱ ጋር ተያይዞ እንደ ሙስሊም እምነት እንደ ማህበረሰቡ ያስተቀመጡ በቁርአን የተቀመጡ ህግጋቶች አሉ። ምሳሌ ስግደትን ሶላትን ለመስገድ እንግዲህ በቂ የሆነ ንጽህናን መጠበቅ መቻል አለብና ከዚህ ጋር ውዶ ለመሙላት የሚከናወን ወደ ስግደት ከመሄዳችን በፊት የሚከናወኑ የራሱን የቻለ ትጥበቶች አሉ። እነዛን ለማድረግ በቂ ውሃ የሌለበት አካባቢ ይኖራል። ነገር ግን ውሃ ከሌለ ምን አይነት አማራጮችን መጠቀም መቻል አለብህ የሚል በቅዱስ ቁርአን የተቀመጠ እንትን አለ። በተይሙም ወይም አፈሩን ንጹህ አፈር ላይ እየነካ በውሃ በምትታጠበው ልክ በዛ ልክ ስርዓቶችን አካሄደህ መስገድ የምንችልባቸው ሁኔታዎች አሉ በእምነቱ ዘንድ የተቀመጡና እነዛን ነገሮች አማራጮችን በመጠቀም ያው እንግዲህ እስካሁን ድረስ ስርዓቱን ሙሉ በሙሉ 30ንም ቀን በዛ ልክ መሆን ባይቻልም ቅድም እንዳልኩ ግዳጆች በምንገባባቸው ሰዓቶች የምንፈልጋቸው አቅርቦቶች የተፈለገው ቦታ ላይ ላይገኙ ይችላሉ። ሆኖም ግን በተገኘው አጋጣሚ ሁሉ ከጎናችን ስለነበሩ እስካሁን ድረስ ያሉት እንግዲህ ቀጣይ ቀሪ ቀናቶች ይኖራሉ። በዚህ ያፈጠርናቸው ወይም ጾም የገደፍንባቸው እነሱን ደግሞ ምክንያታዊ ስለሆነ ሌሎች እንትኖች አሉ በስርዓቱ በሃይማኖቱ የተቀመጡ እነሱን በማብላት ሰደቃ በመስጠት ያው እንትን ያልንባቸው የሚካካስበት ሁኔታዎች አሉ። በዛ ልክ ነው አብረን እየቆየን። እንግዲህ ፋኖ ሀብታሙ ዛሬ ኢድ አልፈጥር በዓል ነው። እንዴት እያከበራችሁ ነው? በመደበኛው የህይወት ዑደት ውስጥ አይደለም ያላችሁትና አንዳንድ ነገሮች ይጎላሉ። ለበዓሉ የሚሆኑ ነገሮች ግን መቼም ማሰብ ማክበር አይቀርምና እንዴት እያከበራችሁ ነው? ያው እንግዲህ በዛሬው ዕለት እኛም ለተለያዩ ያው ስራዎችን
ስራዎችን ለመስራት የተወሰኑ ሰዓቶችን በጉዞ ያሳለፍንበት ሁኔታ አለ። ነገር ግን ከዚህ ከወጣንበት በኋላ ልክ እንደኛ ሙስሊም ፋኖዎች ጋር በጋራ ቁጭ ብለን ምን ይመስል ነበር ያሳለፍነው ትግሎች ወይም የቆየንባቸው ሁኔታዎች ከጾሙ ጋር ከረመዳን ጾምና ከበዓሉ ጋር ምን ሁኔታዎች ነበሩ የሚሉትን አብረን ቁጭ ብለን እየተወያየን እየሳቅን እየተዝናናን እንዲሁም ምን መማር መቻል አለብን በሚል አንዱ ከአንዱ ከተለያዩ ብርጌድ ውስጥ እንግዲህ ሻለቆችም አሉ በክፍለ ጦር ደረጃም ያሉ ሙስሊሞች አሉና በጋራ ምን መስራት መቻል አለብን በተለይ ከእስልምና እምነቱ ጋር ተያይዞ እንግዲህ ፋኖነት አብዛኞቹ ብዙ ታጋይ እንትኖች አሉ ፋኖች አሉ ነገር ግን ሚዲያ ላይ መውጣት አይፈልጉም መታየት አይፈልጉም ይሄ ደግሞ አንድ ተጽዕኖ ፈጥሮብናልና ምን መስራት መቻል አለብን ሙስሊሙን ማህበረሰብ ሙስሊም ፋኖችን ወደፊት እየመጡ ለሌላው ግንባር ቀደምና አሪያ እንዲሆኑ ምን ማድረግ መቻል አለብን በሚል አብረን እየተዝናናን በዚህ ቁም ነገር አዘል ጭውውቶችን እያደረግን ያለነው በጣም ነው ማመሰግነው እንግዲህ ለመላው የእስልምና ተከታይ የፋኖ ታጋዮች በሙሉ እንኳን አደረሳችሁ ማለት እንወዳለን እንደው ሀብታሙ ከዚህ ጋር ተያይዞ ነው ፋኖንና ሙስሊምን በተለያየ መነጽር የሚመለከቱ ሰዎች አሉ ፋኖ ሆነው ሙስሊም እንዴት ይኮናል የሚልም ድምዳሜ የሚሰጡ አንዳንድ ወገኖች እንዳሉ ያው ታውቁት ይመስለኛል በየሚዲያው ላይ በአንዳንድ መድረኮች ላይ ፋኖ ክርስትና እምነት ተከታዮች የትግል ማዕቀፍ ብቻ አድርገው የሚመለከቱ አሉና እስቲ እዚህ ላይ ምን አስተያየት መስጠት ይቻላል ፋኖነትና የእስልምና እምነት ተከታይነት ምንና ምን ናቸው እውነት ነው መሳይ እንግዲህ የሰው ልጅ በገባው ልክ ነው የሚታገለው ነገር ግን አሁን እኛ ጋር በሙስሊሙ ማህበረሰብ ዘንድ ያሉ እይታዎች ምንድነው የተሳሳቱ እይታዎች ፋኖን ልክ ከእምነት ጋር የማያያዝ ሁኔታዎች አሉ አንደኛ አብዛኛውን ማህበረሰብ በብዛት የሚታወቀው እንግዲህ በእስልምና እንትኖች የተለያዩ ቦታዎች ላይ ከንግድ ዓለም ጋር ነው ነገር ግን ወደዚህ ማንኛውም ሰው ተወካይ ስለሌለ ነው ሙስሊሙም የሆነ ነገር እንዲከበር ከተፈለገ የሙስሊሙ ተወካይ ሊኖረው ይገባል ፋኖ ላይም ችግሮች ሲፈጠሩ አንዳንድ ነገሮች ካሉ ከእምነት ጋር ተያይዞ እኛ እንደኛ አይነት በርካታ ሙስሊሞች ፋኖች ቢቀላቀሉ ችግሩ ይፈታል ሌሎችም ማስተማር ይሆናል ነገር ግን አሁን ትልቁ ችግር ይሄ የእምነት አይደለም የማንነት ጉዳይ ነው በየትኛውም አጋጣሚዎች እንግዲህ ከዚህ በፊትም ዛና አይሻን እናቃለን እኮ ወላሂ ከዚህ በኋላ አማራ አልሆንም ያለችው ሌላ ምንም የተለየ እንትን ኑሯት አይደለም እየተጠቃንና እየተገደልን እየታረድን ያለው ሙስሊም ነህ ክርስቲያን ነህ በሚል አይደለም አማራ በመሆኑ በርካታ ሙስሊሞች ተገለዋል ክርስቲያን ከሆነ ለምን ክርስቲያኖች አልተረፉም ነበር እውነት ፋኖ የሙስሊም የሚሆን ከሆነ የክርስቲያን ከሆነ በአብዛኛው እኮ ከክርስቲያን ባልተናነሰ እየጠፋ እየታረደ ግፍና መከራ እየደረሰበት ያለው የሙስሊሙ ማህበረሰብ ነው ስለዚህ ይሄን እንደ አማራ ነው መታገል መቻል ያለብን እንጂ ከእምነት ጋር የሚያያዝ አይደለም ሁለቱም የሁለቱም እምነት ተከታዮች እየጠፉ ነው ያሉት አማራ በመሆናቸው ብቻ ማለት ነው ስለዚህ እኛም እንደ አማራ ሙስሊሙ እንደ አማራ መነሳት መቻል አለብን ይሄ የፖለቲካዊ ይዘት አሁን ያመጣቸው ነው እንጂ ከዚህ በፊት በደስታም በመከራውም አብረን ተዋደን ስናሳልፍ የነበሩ በጥምቀት በፈጠር በኢድ ሰዓት ሁሌም ሙስሊሙና ክርስቲያኑ ከአንድ ላይ ጎን ለጎን ስናከብርበት የነበሩ ሁኔታ ነው ያለ ይህ የድሮ ማሳያዎች አሉ ከነዚህም መካከል አንድ ሙስሊም ወይም ክርስቲያን ሰርግ በሚሰረግበት ሰዓት ለሙስሊሙ አንድ በሬ ተሰጥቶ ክርስቲያን ከሆነ ለክርስቲያኑ አንድ በሬ ተሰጥቶ በጋራ ከድሮ ጀምሮ የመጣ ባህላችን ነው ስለዚህ ይህን ባህል እናንተ ለማጥፋት ነው እንግዲህ በመዋቅር ደረጃ እንግዲህ መሬት ላይ የሌለው መንግስት ነኝ የሚለው አካል ሁሉንም ለማጥፋት የተለያዩ ዘመቻዎችን እየፈጠረ ያለውና በርካታ ሙስሊሞች በዚህ ላይ መሳተፍ መቻል አለብን መነጋገር መቻል አለብን ይሄ እንደ አማራ ስለሆነ እየጠፋን ያለ ነው ሁላችንም እንደ አማራ ተነስተን ማንነታችንን ማስከበር አለብን ነው ማለት ነው ፋኖ ሀብታሙ በቅርቡ በአንድ የኦርቶዶክስ ተዋሕዶ ቤተክርስቲያን ተገኝተህ ለህብረተሰቡ ወቅታዊ የሆነ መልእክት ስታስተላልፍ ያንንም እኛ በቪዲዮ አግኝተን ለተመልካቾቻችን አቅርበናል እንግዲህ አንድ ሙስሊም ኢትዮጵያዊ የፋኖ አመራር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅጥር ግቢ ተገኝቶ ለእምነቱ ተከታዮች አጠቃላይ የትግል ጥሪ የንተባበር በጋራ ነጻነታችንን እንቀዳጅ የሚል በጣም ወሳኝ መልእክት ያስተላለፍክበትም መድረክ እንዴት ነው እስቲ ስለሱ ባጭሩ ብታጫውተኝ እዛ መድረክ ላይ ተገኝቶ አንድ ሙስሊም ፋኖ ያንን መልእክት ሲያስተላልፍ የሚኖረው ስሜት ቀላል የሚባል አይደለም እስቲ ስለዚህ ባጭሩ አጫውተኝ እውነት ነው መሳይ እንግዲህ ያው ምናልባት ሚዲያ ላይ በሰፊው ዋለው ያ ሊሆን ይችላል እንጂ እኔ እንግዲህ እንደ ባህዳር ብርጌድ ህዝብ ግንኙነት ከተቀመጥኩባቸው ቀን ጀምሮ ወደ 37 አጥቢያ ቤተክርስቲያኖች ላይ ትምህርት ሰጥቻለሁ ቀስቅሻለሁ አወያይቻለሁ ብዙ ነገሮችን መርቻለሁ ስለዚህ አሁን ትግሉ እየተወሰደ ያለው እንደሚባለው በማህበራዊ ሚዲያውም ሆነ በአካል ደረጃ የምናያቸው በርካታ ክፍተቶች አሉ ይህ ማለት መንግስት እያጠፋን ያለው ሙስሊሙን ክርስቲያኑን ብቻ አይደለም ወይ ሙስሊሙን ብቻ አይደለም ሁለቱም ነው እየጠፋ ያለው
ስለዚህ የተሳሳቱ ግንዛቤዎች አሉ። በተለይ እንግዲህ አብይ አህመድ ስለሚል አብዛኛውን እንግዲህ በመመራቸው መድረኮች የገጠሙኝም ነገሮች ስላሉ ይሄ የሙስሊም መንግስት ይሄ የሙስሊም እንደዚህ የሚባሉ ሁኔታ አለ። ነገር ግን እውነታው በተለየ ሁኔታ ስለሆነ ማለት ነው። ይሄ የስም እንጂ የትኛውም የእስልምናም ሆነ የክርስትና እምነት ተከታይ አይደለም። ቅዱስ ቁርአንም ሆነ መጽሐፍ ቅዱስ እንዲህ አይነት አስተምሮም የለም። ተቋማት ቤተክርስቲያናት አጥራ ቤተክርስቲያናት እየፈረሱ መስጊዶች እየፈረሱ እየተቃጠሉ ይህን ሁለቱም እምነቶች ይህን ነገር ያወግዛሉ። ስለዚህ ይህ ሰው ሙስሊምም ሆነ ክርስቲያንን አይወክልም። በየትኛውም በፕሮቴስታንትም ቢሆን የትኛውም በእምነት ደረጃ በኢትዮጵያ እንግዲህ በርካታ እምነቶች አሉ። ይህንን የመጠፋፋት ደግፈው የመጡ በየትኛውም ፓስተሮችም ቢሆን ሙሉ በሙሉ የሚያጠፉ አካላት የሉም። ነገር ግን የተፈጠረው መሪዎች ወይም አስተሳሰቡ ማህበረሰቡ የያዛቸው ግንዛቤ የተሳሳቱ ግንዛቤዎች መስበር መቻል አለብን። እየጠፋን ያለነው በርካታ መስጊዶች ፈርሰዋል፣ በርካታ ቤተክርስቲያኖች ወድመዋል፣ በርካታ ዑለማዎች በርካታ ዋልድባ ገዳም ላይ በርካታ መነኮሳት ጳጳሳት ጠፍተዋል። ስለዚህ ይሄ የትኛውን እምነት አይወክልምና በጋራ መነሳት መቻል አለብን። ይህንን እንዳንድ አማራ ሙስሊም ሆነ ክርስቲያኑ አንድ ሁነን በጋራ ተያይዘ የተነሳነ ጊዜ ይሄን መንግስት ማስቆም እንችላለን። በየትኛውም ማስተምሮ ደግሞ እነሱ መስበክ መቻል አለባቸው። ከኛ ይልቅ ከፈጣሪ በታች እንግዲህ የሚታመንባቸው በክርስትና አስተምሮስ ከፈጣሪ በታች ያሉት ቄሶች ናቸው። መስቀል ይዘው ማንኛውንም ሰው እያሳለሙ የማስተካከል በውስጣቸው ብዙ ልጆች አቅፎ የያዟቸው ልጆች አሉ። በዛ ልክ ያለውን ሁኔታ ማስተማር መስበክ መናገር መቻል አለባቸው በሚል በግልጽ ከእነሱ ጋር እየተነጋገርን ማህበረሰቡም ጋር ውይይቶችን እየፈጠርን ነው። ከዚህም እንግዲህ ብዙ ለውጦች እያየን ነው። አንዳንድ ቦታዎች ላይ እንደዚህ ቻሌንጆች ነበሩ። እነሱ ነገሮች አሁን ቀንሷል። የአንድነት የዛ ተምሳሌት ነን አብረን በጋራ መስራት መቻል አለብን የሚል ጥሩ ቅቡልነት እያገኝንባቸው ያሉ ስለሆነ በበላይነት ማህበረሰቡን የምናገኝባቸው ደግሞ ተቋማቶች ስለሆነ እነሱን እየመረጥን መስጠት የሚገባን ትምህርት ነው በዛ እየሰጠን ያለ ነው። ፋኖ ሀብታሙ፣ በአሁኑ ሰዓት ባለው አጠቃላይ ሁኔታ ትግሉ ምን ደረጃ ላይ ይገኛል? ዛሬ 12ኛ ቀን ነው። የአማራ ፋኖ አደረጃጀቶች በጋራ የዘመቻ አንድነትን በይፋ ጀምረው በርካታ ድሎችን አግኝተው የአማራ ክልል የጸጥታ መዋቅር አፈራርሰው ትልልቅ ድሎችን እያስመዘግቡ ነውና እስቲ እንደው ከወቅቱ ሁኔታ ጋር በመነሳት ምን ላይ ነው ያላችሁት? እናንተ ቀጠና ባህር ዳር ዙሪያ ነው። ባህር ዳር አካባቢ እንግዲህ ክልሉ ርዕሰ መንግስት መቀመጫ ስለሆነ ብዙ ነገር ከእናንተ ይሰማል ይጠበቃልምና እስቲ ትግሉ ያለበት ሁኔታ መግለጽ ከተቻለ። እንግዲህ መሰለኝ ያው እንደሚታወቀው ባህር ዳር ብርጌድ እንግዲህ አንደኛ ክፍለ ጦር ላይ በጠላት በኩል ትልቅ የስጋት ቀጠና አድርጎ ከ12 ከ13 ክፍለ ጦር ያላነሰ የጠላት ኃይል ነው ከሌሎች በተለየ መንገድ ከቦ ያሉ። ይህ ዋነኛው ምንድነው የባህር ዳር ብርጌድ በየትኛው መንገድ ባህር ዳር ለመቆጣጠር በአጭር ጊዜ ውስጥ መቆጣጠር የሚቻልበት ሁኔታዎች አሉ። ነገር ግን የጠላት ኃይል ከተማዎችን ገብተን በምንይዝበት ሰዓት ንጹሃንን ምን ያደረጓቸው እንደሆነ በርካታ ግፎች፣ መከራዎች፣ ሰቆቃዎች እየመጡ ናቸው። ስለዚህ ይህንን ለመከላከል በቀጣይ የአንድነቱ ጉዳይ እንግዲህ በከፍተኛ አመራሮች የሚበሰር ይሆናል። እንግዲህ ለዚህ ማሳያ ጎንደር ላይ ከዚህ በፊት የነበሩ አደረጃጀቶች በምን ሁኔታ ላይ ነበሩ፣ አሁን ምን ላይ ናቸው የሚለው ወደ ኮር እየተመሰረተ እየተቃለ ወደ አንድነት እየመጣ ስለሆነ ከኛም አዋሳኝ ባለው ጎጃም፣ ጎንደር፣ ወሎና ሸዋ የሚለው ሳይሆን እንዳንድ አማራ የተሰሩ ውጤታማ ያየናቸው በአጭር ጊዜ ውስጥ 10 ቀን በሞላ ውስጥ ምን አይነት ውጤቶች አግኝተናል ተብሎ ሲገመገም አዋጭ ስለሆነ እንደ አማራ ፋኖ በጎጃም አንደኛ ክፍለ ጦር ባህር ዳር ብርጌድ ጦራችን በየትኛውም መንገድ ጠላት ባለበት ቀጠና ውስጥ ለመዋጋት ሰልጥኖ ታጥቆ ዝግጁ ነው ያለው። እንግዲህ ይህንን በከፍተኛ አመራሮች የሚሰጡ ግዳጆችን ለመፈጸም በመጠባበቅ ላይ ነው የሚገኘውና በእርግጠኛነት በቅርቡ ባህር ዳር ላይ ትልቅ ታሪክ ትልቅ ታምር እንሰራለን ብዬ ነው መናገር የምፈልገው። ፋኖ ሀብታሙ፣ ባህር ዳር አካባቢ በተለየ ሁኔታ ይጠቀሳል። ቀደም ሲልም ገልጬዋለሁ። አብይ አህመድ ሳይክል እየነዳ ባህር ዳር ሰላም ነው ፋኖ የታለ የሚልም ሌሎቹ የሱም ተከታዮች እየተመላለሱ ፋኖ ተጽዕኖ መፍጠር የማይችል እንደፈለግን ገብተን መውጣት የምንችልበት ከተማ ነው፣ ከዛም ባለፈ ኮሪደር ልማት ጀምረናል የሚል ህዝቡ ካለበት አሁን ከተጋፈጠው ችግር በተቃራኒው ሁሉ ነገር የሞላለት በአገዛዙ በኩል እየተባለ ነው ያለው። እናንተ ባህር ዳር አካባቢን የፋኖ ክፍለ ጦር ብርጌድ የምትመሩ ናችሁና እንደው ለዚህ ምንድን ነው ምላሻችሁ? አብይ አህመድ የፋኖን ህልውና አለመኖርና መዳከም የሚያሳዩት ባህር ዳር ገብተው በወጡ ቁጥር ነው። ይሄን ምን ማለት ይቻላል? እንደ አማራ ፋኖ በጎጃም አንደኛ ክፍለ ጦር እንደ ባህር ዳር ብርጌድ እያንዳንዱ ነገር በቅድ የተመሰረተ ነው እንቅስቃሴ የምናደርገው። የመጀመሪያው ቁጥር 1 ህዝባችን ማወቅ መቻል ያለበት
አብይ አህመድ ሲመጣ እንደዚህ በቀላል ዘው ብሎ የሚደርስበት ሁኔታ የለም። ከመምጣቱ ከ15 ቀን በፊት በርካታ የደህንነት ኃይሎች፣ በርካታ የሆኑ ተሽከርካሪዎች፣ በርካታ የሆኑ መሳሪያዎች በቁጥር መግለጽ የሚያቀዝ ሁኔታ ብዙ ወታደሮችን አስገብቶ ነው። ከዛም በኋላ ነገሮችን አይቶ የመጣው እንጂ ሰላም ሆኖ ምንም አይነት እንቅስቃሴ ፋኖ ጠፍቶ ተደምስሶ በዛልክ በታሰበው ልክ አይደለም። ሁለተኛ የኛ እነሱ ባቀዱት ልክ አይደለም የምንጓዘው። ምን ብናደርግ ምን እናተርፋለን የሚለውን ነገር እንደ ድርጅት ታስቦ ስለሆነ የሚሰራው በዛን ሰዓት ቀላል ነው። እሱ በወጣ በሁለተኛ ቀኑ እኮ ብዙ ኦፕሬሽኖችን ሰርተናል። በሁለተኛ ቀኑ ማለት ነው። ይሄ ምንም እንትን አይደለም። ነገር ግን እኛ በድርጅቱ መርህና አሰራር መሰረት ምን ብንሰራ ምን ልናተርፍ እንችላለን የሚለውን ነገር በዛ ስሌት የተሰራ እንጂ በዛን ሰዓት ተኩስ ልውውጥ ማካሄድና የተለያዩ ችግሮች መፍጠር እንደ ብርጌድ አቅመዋለን ማድረግም እንችላለን። ነገር ግን የተሰራው ስሌት እሱ አይደለም። አዋጭ የሆነው የትኛውን መንገድ ብንጠቀም ነው የሚለውን ነገር እንደ ብርጌድ ተጠንቶ ተሰልቶ ተወያይተን ተነጋግረንበት ነው እያንዳንዱ በቅዳችን መሰረት የሚፈጸመውና የእሱ ከዛ ደርሶ መሄድ እውነት ለመናገር አንድ ቀን አልቆየም። የቆየባቸው ሰዓቶች እጅግ በጣም ውስኖች ናቸው። እኛም በዛ ልክ ተከታትለን በቅዱ መሰረት ስራዎችን እየሰራን ያለውና ህዝባችን በየትኛውም መንገድ ባህር ዳር ላይ አስፈላጊውን ስራ ሰርተን መውጣት እንችላለን። ብዙ ማሳያዎች አሉ። ብዙ እየሰራን ያላቸው ስራዎች ስላሉ እንግዲህ አንድነቱ በጣም ተጠናክሮ በግልጽ እየሰራን ስለሆነ በቅርብ ጊዜ ውስጥ ሙሉ ከተማዋን ከዚህ በፊት ስናደርግ የነበሩ አጫጭር ኦፕሬሽኖችን እየሰራን ህዝባችንን እናስደምመዋለን። በዛ ልክ እንዲጠብቁ ነው እንደ ባህር ዳር ብርጌድ መልዕክት ማስተላለፍ እንፈልገው። እንግዲህ መልዕክት ካለ እንኳን አደረሳችሁ የምትላቸውም ካሉ ድሉን እሰጥሃለሁ። በአጠቃላይ ኢድ አልፈጥር በዓል ላይ ሆነ ምን መልዕክት ታስተላልፋለህ? ፋኖ ሀብታሙ የሱፍ አመሰግናለሁ። እንግዲህ እኔ በመጨረሻ ማለት የምፈልገው ነገር ምንድነው ለመላው እምነት ተከታዮች እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። እንግዲህ የአማራን ነጻነት ለማስከበር በዱር በገደሉ ለህዝብ ብላችሁ በመዋደቅ ላይ ሆነው እያሳለፋችሁ ያሉ መላው የእስልምና እምነት ተከታዮች እንኳን አደረሳችሁ እያል እንግዲህ በዓሉን ዘካ ሰደቃ በመስጠት የቲሞች በመንከባከብ እንደ ሀገር ከሌሎች እምነቶች ጋር ለማስተፋፋት የሚሰሩ የተንኮል ሴራዎችን በማጋለጥ ትክክለኛው የቁርአን አስተምሮን በመስጠት እምነታችንም ህዝባችንም እንጠብቅ ነው ማለት የምፈልገው። አመሰግናለሁ። በጣም ነው የማመሰግነው። ፋኖ ሀብታሙ የሱፍ የአማራ ፋኖ በጎጃም የአንደኛ ክፍለ ጦር የባህር ዳር ብርጌድ የህዝብ ግንኙነት ክፍል ኃላፊ፣ እግዜር ይስጥልኝ። በድጋሚ እንኳን ለኢድ አልፈጥር በዓል አደረሰ። አንተንም ሌሎች ታጋዮችንም በዓሉ የሰላም የፍቅር የደስታ እንዲሆንላችሁ እንመኛለን። ኢድ ሙባረክ። አለይና ወአለይክ። እኔም ከልብ አመሰግናለሁ። የሰላም ምድር የፍቅር የፍትህ የአንድነት የህብር እማማ ኢትዮጵያ አላህ የመረጠሽ ነቢይ ያወደሱሽ አገር እናቴ ነሽ። እማማ ኢትዮጵያ የሰላም ምድር የፍቅር የፍትህ የአንድነት የህብር ኢትዮጵያ አላህ የመረጠሽ ነቢይ ያወደሱሽ አገር እናቴ ነሽ። ኢትዮጵያ የዓለም ስልጣኔ የጥበብ አሻራ ኢትዮጵያ ደምቆ የታየብሽ የነጻነት